አመላለስኩሽ ጥፋተኛ ነኝ። ሄለን ግን በጣም የደበረሽ ትመስያለሽ። አይ በጣም ሚስጥር ደበቅ ይሆናል። እኔ እንደዚህ ሆነ ስላ ሄለን እኮ እንደው ምንም ደብቂያት አላውቅም እና ለዛ ነው። አንተም ቅር ይልሃል እንዴ ብራዘር? ኧረ እኔ ደስ ብሎኛል። ከዚህ በኋላ ሄዱ ያው ሰፊ ፕሮግራሞች ይኖሩናል። ያው ስላልነገረሽ እንዳልኩሽ ከክፍለ ሀገር ስትመለስ አንድ ላይ ለመሆን አቅደን ደስ ይላል። በዛ ላይ ተጋባ ነው። ምክንያቱም ያው ስለ ነገር አላወራንም እና አሁን ደግሞ ስንመጣ እዚህ ጋር አዲስ ነገር ተፈጥሮ ስላየን የምንለው ወይስ ምንድነው ነገር እያልን ነው። ለዛ ነው እንጂ የእውነት እኔ ለአንቺ ደስ ብሎኛል። ሲንግልነት ያው ክረምትም መምጣቱ አይቀርም። አሁን በጋ ደብል መሆን ይሻላል። ገና ነው አይኑ በጋ ነው ፀሐይ ነው። ቅድመ ዝግጅት በኋላ ላይ ሰው አያስፈልግም። በኋላ አይገኝም ቀድመሽ ካላዘጋጀሽ እያለሽ ነው ሄሉ። ሄሉ ግን እኔ ብዙ ደስ አላላትም። እኔ ከእሷ የተመቸኝ ፓርት ምን እንደሆነ ታውቂያለሽ? ሄሉ ከውጭ ሀገር መምጣቷ ነው። በቃ እኔ ከውጭ ሀገር መምጣቷ ተመችቶኛል። ይሄ እየቀለዳችሁ ነው። የምሬን ነው። አንተ ሙስ ይዛልልኛል። እንደዛ አረሳበናችሁ ማርያም እንደዛ አይደለም ሄሉ ነው የኔስ የህልም ህልም ነው የኔስ የህልም ድንቅ ነው ይሳለም ለደስታ ይልክልም። ያው ተስማምተን ጓደኛሞች ሆነናል ከብሌን ጋር ማለት ነው። እና እኔም ታውቃላችሁ ሰው ማስከፋት አልወድምም አልፈልግም። በዚህ ፊሊንግ እንደሚሆን አብረን ያለን ያው እሷ ባለፈው ሄሉንም አስቀይማታለች። ነገሮች ከተፈጠሩ በኋላ ደውላ አውርታኝ ነበረ ማለት በጣም እንደደበራት ምናምን ነገር ማለት ነው። ሄሉ ላይ እንደዚህ ማድረግ አልነበረብኝም ምናምን ብላ በጣም ደብሯት ነበር እና ይቅርታ ካልጠየኳት ብላ ዛሬ ሄሉሻንም ቀጥረናል ማለት ነው። ብቻ ሁሉንም ነገር አንድ ላይ እናያለን። ነች ቀድማ የደረሰችው በጣም ፀሐዩም አለ ምናምን ትንሽ ደክሞናል። የፍቅር እመቤት ጓዴ የትዳር የልቤ ሰው የአንተን እንጃ በኔ ስበብ ስታ ልቤ ኑረሰው ረ ፍቅር አይ ፍቅር የልቤ ውስጥ እሳት ይጎዳል ያመነምናል ላለ ህመም ከሰው ዳንቺ ነው የለም ታውቀዋለህ ከጎኔ ሌላ ሰው ታችን ነገር ካሜራማን እንዴት ነው? በሴት አሪፍ ናት። ያው አይ ቲንክ እሷ አጥራ ሳይሆን እኔ ረዝሜ ነው። በጣም የሚያምር አመሰግናለሁ። ወደድሽው? በጣም ያው እንግዲህ ከዚህ ቀደም ቀናቶች ለተፈጠሩት ነገር ይቅርታ እንደማለት ይሆንልኝ። መጀመሪያ ሰላም ባያቸው ውድ ቤተሰቦቻችን። ሰላም እንዴት ናችሁ? ያው ትንሽ በተፈጠሩት ነገሮች ላይ እኔ ላይ ቅሬታ እንዲኖራችሁ ይችላል። ጥሩ ሀሳብ ብዙ የተለያየ ሀሳብ ሊኖራችሁ ይችላል። ያው የምትረዱኝ ትኖራላችሁ ብዬ አስባለሁ። ያው ቃለ መረጋጋት ነው። እኔ ስሜታዊ ሆኜ በተፈጠረው ነገር በጣም ይቅርታ። ያው እሱም ይቅርታ ተቀብሎኛል፣ ይቅርታ አድርጎልኛል። የማዳም ቅመም እንደዚህ አታደርግም እያሉ ነው። ምን ትያለሽ በዚህ ጉዳይ? ማለት የማዳም ቅመም አታፈቅርም አይነት ነገር ነው እንጂ የማዳም ቅመም ልብ የላትም እንዴ? ምን ማለት ነው? እንዴት አናፈቅርም? ያው የሁላችንም አስተሳሰብ ሊለያይ ይችላል። አሁን እዛ አይቻለሁ። እሷ ደግሞ አይ ቲንክ ስንት ዓመት? አንድ ዓመት ቅርብ ጊዜ ነው ከሄደችው። ብዙም እንትን አላልኩም፣ በረፍት ነው የመጣሁት። ግን ያው አላማ ምናምን ብዙ ነገር ይኖረናል። ግን በዛው ልክ ግን እዚህ ሀገር ጠግበሽ ነው የሄድሽው ወይስ ምንድን ነው? ልጅነቴ ነው። አይ ጠግበሽ ነው የሄድሽው ማለት መስራት ባለብኝ ሰዓት ክላስም ስጨርስ ወደ ስራ ኦኬ። ብዙ ሰዎች ደግሞ ልጅ ናት ምናምን እሷ 12 እንደጨረስኩ ሄድኩት። ለዛ ይሆናል ያነስኩባቸው እና ግን ልጅ አያፈቅርም። ከኛ አንጻር እሷ እንኳን ልጅ ነች ከኛ አንጻር እና ታላላቆች ነን እና አሪፍ አይደል? ያው መተለቃችሁ ነው። ወንድ ልጅ ትንሽ በለጥ ሲል ነው አሪፍና በሚለው ግን ያው እንዳላችሁት የልጅ ነች ምናምን በሚለው 12 እንደጨረስኩ ነው ለስራ ምናምን በዛ አጋጣሚ ወጣሁ። ውጤት ሳልመጣልኝም ለዛ ይሆናል አንሺ ታያችሁ ይሁን እና ያው ታውቂያለሽ ሄሉንም ዛሬ ቀጥሬያታለሁ። ይቅርታ ማለት ስላለብሽ ያው አንቺም በጣም እንደተጸጸትሽ ነግረሽኛል። እንዳወራን ምክንያቱም እኔ የምታውቂኝ በሄሉ ነው
እና ትንሽ ከባድ ነው። እሷንም ትመጣና ያለውን ነገር አብረን እናያለን ማለት ነው። ያው ሄሉ ላይ ሲጀምር ትረዳኛለች ብዬ አስባለሁ። ይቅርታም ደግሞ ጠይቃታለሁ። ያው አላ ታግባባኛለች ብዬ ጠብቄ በነበረበት ሰዓት ታዩ በቃ አይነት ነገር ስትል ስሜታዊ ሆኜ ነበር ያ ነገር የተፈጠረው እና ትረዳኛለች ብዬ አስባለሁ። እና አንቺ ቆይ ሄሉ በጣም እንደምታስብልኝ አታውቂም ማለት ነው? አላውቅም ስልል እኔ የፈለኩት በሰዓቱ ስሜታዊ ሆኜ ነበር። እዛ ጋ አንተን ይቅርታ አብረኝ ልሻ ትምጣና ደግሞ ያለውን ነገር የመጣች ነው ብለህ እየደረሱ ነው። ከኪራ ጋር ናቸው አሁን ከዚህ በፊት ማለት ነው። ደግሞ ያለውን ነገር እንጫወታለን ብዬ ተስፋ አደርጋለሁ። እስከዛ አረ ሄሉ አረ በስመ አብ አንቺ ሄሉን አታውቂያትም። በጣም ይቅርታ ልብ ያላት ሰው ናት። ያው ትረዳኛለች ብዬ አስባለሁ። ስትመጣ ደግሞ ያለውን ነገር አብረን ትረዳሻለች በደንብ። እና ውድ ቤተሰቦቻችን በቃ እነ ሄሉ እስኪመጡ የእህትና የወንድም ዛራና ቻንራ ማለት ነው። አረ ሄለን ግን በጣም ኪራን ልታኪ እኮ ነው በውፍረት እንጂ። እንዴት ነሽ? አምሮብሻል። ሸንቀጥቀጥ ብለሽ ኪሩቤል አይ እንዴት ነሽ? ሰላም ነው? ያው ፊቷ እሺ ኦኬ። አንዴ አንቺን በዚህኛው ልቀፍሽ፣ አንቺን በዚህ መንጉር ነው እናምራለን። አንተና እዛው ራኪ ደርሰህ አሁን ያው ሄዱ የጠራውሽ ፐርፐዝ እሷ ባለፈው በጣም ያስቀየመችሽ በጣም ስላስቀየመችሽ እና ስለደበራት አንቺን በትልቁ ይቅርታ መጠየቅ ትፈልጋለች። አበባውን እኔ ሰጧት ለአንቺ ልሰጥሽ አይደለም ግን አይደለም። ቆይ አሁን ከዚህ በፊት ማለት ነው አልገባንም። ግልጽ አድርጉልን። አበባው ምንድን ነው? ኪራ እኛ የምናውቀው ሌላ የሆነው ሌላ። እሺ ቆይ መጀመሪያ ሄሉ አንቺ ይቅርታ ልብ እንዳለሽ አውቃለሁ። ከእሷ ጋር ይቅርታ ተባበሉና ማስረዳት ያለብኝ ነገር አስረዳለሁ ማለት ነው። ሰላም አረ ሄሉ እኮ ለዚህ እኔ ሄሉን አውቃታለሁ። ለእኔ ደስ ብሎኛል። እናንተን እንደዚህ ሆነ መሰለሽ በሰዓቱ ያው መጀመሪያም ያው እንዴት እንዳቀራረባችን ምናምን ታውቂያለሽ። ግን በሰዓቱ የዛን ሰዓት ላይ የተፈጠረው ነገር ታይ ምናምን ስትይ ስሜታዊ ሆኜ ምናምን ነገር አንቺ ላይ ማየውን ነገር አድርጊያለሁ እና በዛ ደግሞ በጣም ይቅርታ አድርጋለሁ። ኖርማል ነው፣ ችግር የለም። ዋው አጨብጭብ እስኪ ኪራ በእናትህ። ኖርማል ነው። አሁንም በጣም ነው ሙድ እንድጠላሽ አታርጊኝ ብዬ ነው። ያው ስሜታዊ ሆኜ ነው እንዳፈርሽ የእውነት ያው በፍቅር የሰው ልጅ እንግዲህ ሴት ልጅ ስፔሻሊ ሴት ልጅ አይደለም ሴት ልጅ በፍቅር ስትመጭባት እንግዲህ እንደዚህ ነው የሚያደርጋት እና ግን ያው በጣም ይቅርታ አንቺ አፍቅረሽ ስለምታውቂ ትረጃታለሽ። በደንብ ነው የምረዳው። እና ሄሉ በጣም ተመችቶሻል። አምሮብሻል። በጣም ምቾት ላይ ናታ። ቦርጩ ምናምን ምንድን ነው? ሲጀመር የላትም እኮ ቦርጭ አትወጂም? አይ ነው ኪሩቤል ደህና ነህ? ደህና ነው ወይ? ኧረ ሰላም ብዬሻለሁ። እንዴት ነህ? በእናትህ አንተ እራሱ በጣም ምቾት ላይ እንዴት እና ለውጡ ደስ ይላል። በጣም በጣም ሚስጥር ደባቂ እንደሆንኩ አሁን ነው የተረዳሁት። ከሄሉ የሚደበቅ ምንም አይነት ነገር የለም። በጣም ብዙ ነገር ነው። እሺ ተረጋጊ። ያላስረዳሽ እንጂ ምን ጉድ ነው? ያው እኔ አሁን ታውቂያለሽ፣ በቃ እሷ ተመቸች። የምሬን ነው። ሄለን ለምንድን ነው የምትስቂው? እሺ እኔ አይመቸኝ ሰው መመቸት አልችልም። እንዴ ምን ማለት ነው? ሲንግል አድርገሽ ታስቀሪኝ? መጀመሪያ አላወራንም። አይ ግራ ገብቶኝ ነው። አይ ደስ ብሎኛል። እውነት እንዲህ ተቀይረሽ አይደለም። ከዚህ በኋላ ይገርምሻል። አሁን እንትን ነኝ ጥንድ ነኝ እና ልመዱት። ከዚህ በኋላ ከእሷ ጋር ነው የትም ቦታ ነኝ እንደውም ምቀኝ የትም ቦታ ከእሷ ጋር ነው የምታይ። አንቺን ቤት ስንመጣ እንኳን ደስ ያለሽ። ለፍታለች፣ የልፋት ውጤት ነው። የምር እንኳን ደስ ያለሽ። ለዚህ ደስ ብሎኛል። የመጣችበት ዓላማ ተሳክቷል። እሺ እንዴት አየሃት? ሰላም ሰላም፣ ውድና የተከበራችሁ ብዙኃን ቻናል ቤተሰብ እንዴት አላችሁ? ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ባላችሁበት ሰላማችሁ ይብዛ እያልኩኝ እንግዲህ በመጨረሻ ማለት ነው ልዑል እና
የመዳም ቅመም ተስማምተዋል ማለት ነው። ያኔ ተነጋግረዋል። ያው የተነጋገሩት ኖርማን ጓደኝነት ነው እንዳለው ከሆነ ያው እንግዲህ በመነጋገር ነው። ያው ልጅቷ ቸኩላ ያው ፌንትም በላች ምንም ማለች፣ ግን ተረጋግታ እንትን ካላይ ከጊዜ ሰው ከአስተሳሰቧ በመልክ ብቻ አይደለም ከአስተሳሰቧም ከምኗም ፍቅር ሊመጣ ይችላል ማለት ነው። ዋናው ነገር መስማማታቸው እና በእህት በወንድምነት ማውራታቸው በጣም መልካም ነው። ከዛ ሌላው የሚደርስ ነገር ነው። ሌላው ከዛ እያለ ነው የሚቀጥለው። በአንድ የሚሆን ነገር አይደለም። እና እንግዲህ የመዳም ቅመምና ልዑል ተስማምተዋል ማለት ነው። ያው በንግግር የሚፈታ ነገር ነው። ተነጋግረው እንደዚህ ቀስ በቀስ ነው። ያው ቀይ አበባ ምናምን የሰጣት እና እንግዲህ የተስማሙን ነገር ስለሚኖር ነው። ያው እንግዲህ እነ ሄሉ ጠበቅ አድርገው ጥያቄ እንትን ያሉት ምንም በማስመልከት እያሉ ነው። ያው እነ ሄሉ ባለፈው ያያችሁትን አይታችኋልና ሲመጡ አዲስ ነገር ሲያዩ ደንግጠዋል ማለት ነው።